መድኃኒት በመጨረሻም አበቃላት። ዳጣ ከሚባለው በላይ ሰላም የሰራቻት ስራ መቆጣጠር አቅቷት በድንጋጤ ፈጠጠች። አቢጌል ደረጀ እንግዲህ ለአባቷ ጠበቃ ተቆመችበት ሰዓት ጀምሮ እጅጉን በጣም በሚያሳዝንና በሚገርም ሁኔታ መድኃኒትን የ10 ዓመት እስራት እንዲፈረድባት ከባድና አደገኛ ክስ መሰረተች። ፖሊሶቹ ደግሞ መድኃኒት ካለችበት ቦታ ላይ አንጠልጥለው ወደ ፍርድ ቤት ሲያቀርቧት ከተደበቀችበትና ካለችበት ቦታ ላይ ማንቁርቷን ይዘው እንዲያመጧት ከባድና አደገኛ ትዕዛዝ ተሰጥቶ ነበርና መድኃኒትም ከሀገር ወጥቻለሁ እያለች ስታታለላቸው የነበረችው አደገኛና ጉደኛይቱ ሴት አቢጌል ደረጀ እጅጉን በጣም በሚገርም ሁኔታ የዘላለም ቅጣቷንና ዳግም ስህተት እንዳትሰራ አደረገቻት። እንግዲህ ወይዘሮ መድኃኒትም አቶ ደረጀን እንደዚህ ያደረገችበት ትልቁ ምክንያት የሰላም ልጅ ያንተ መሆኑን ለወይዘሮ ማርታ ብነግራት ትዳር ምን ያክል እንደሚበተንና እንደሚበላሽ ታውቀዋለህ ወይ ብላ ለፖሊሶቹም ስትጠይቅ እጅጉን በጣም በሚያሳዝን ሁኔታ እንግዲህ የአቢጌል ውሳኔ ከባዱና ትልቁ ነገር ይህንን ነገር ማድረግ የምትችለው እማዬ እንጂ አንቺ አይደለሽም። እማዬ ባሌ እንደዚህ አድርጎብኛል፣ በእኔ ላይ ተጫውቶብኛል ብላ እሷ እንደፈለገች ማድረግ ትችላለች። አንቺ ግን ይህን ነገር እንድታደርጊ ማንም ሰው አልፈቀደልሽም ብላ ከሚባለው በላይ መድኃኒትን በ4 ነጥብ ዘግታታለች ማለት ነው። አቢጌል እጅግ በጣም በሚገርምና በሚደንቅ ሁኔታ አባቷን እስካሁን ድረስ ስትከራከርለትና ስትሟገትለት ዛሬ ላይ ደግሞ ነጻነቱን አሳውጃ ወደ ቤቱ እንዲሄድም ተደረገ። ዳጣ እንግዲህ ቆይታዋን እጅግ በጣም በሚገርምና በሚደንቅ ሁኔታ ከወይዘሮ ሰላም ጋር ሄዳ ስታበቃ እማዬ ቤቢስ እንዴት ነው ናፍቆኛል እያለች ስትላት ቤቢ እንደተኛና እንዲሁም ደግሞ ከባድ ሚስጥር እንደምትነግራት ነገረቻት። ስሚ ሰላምዬ፣ እኔ አንቺን በፍጹም የምከራከርበት አቅም ጉልበትም የለኝ። እኔ የምፈልገው ከዛ ከቤት በፍጹም እንድመጭ አልፈልግም። አባዬም ስጦታ የሰጠኝ ገንዘብ አለ፣ እሱን ይዘን አንድ ላይ ቤት ተከራይተን እንኖራለን። እዛ ቤት ከመጣሽ ግን ፊት ለፊት አንቺና እትዬ ማርታ አብራችሁ እንድትቆማችሁ ማየትን አልፈልግም። ለእሷ ስሜትና ሞራን መጠንቀቅ አለብሽ። እኔ ለዛ ለቤት ይኸው አንድ ቀን አቶ ደረጀ ጓደኛ ልጅ ናት ብሎ አታሎ እስካሁን ድረስ እንደ ጓደኛ ልጅ ሳታይ እንደ ራሷ ልጅ እያየችኝ እዛ ቤት የእናትና አባት ስሜት እየተሰማኝ ኖር ያለሁ። እሷን ደግሞ ይችን መልካምና ጥሩ ሰው ማንም እንዳስከፋትና እንዳስቀይምብኝ በፍጹም አልፈልግም ብላ ስትል ምን እየሆንሽ ነው ዳጣ? እኔ እኮ ነኝ እናትሽ እኮ አንቺ እናቴ ነሽ። ከወይዘሮ ማርታ ባትበልጭብኝም እሷ በጣም ጥሩ ሰውና መልካም ሰው ናት። እና እትዬ ማርታ ሁላቸውም እንደተጫወታችሁባትና ልቧን እንዳደማችኋት ብታውቁ እድሜ ዘላለሟን ከሚባለው በላይ ከባድና አደገኛ ስህተት ሰርታችኋል። ያንን ስህተት ደግሞ መራቅ እንጂ ፊት ለፊት ሆነሽ ምን ልታደርጊ ነው ብላ አለች። ስሚ ዳጣ፣ እኔ እዛ ቤት የሚሄድበት ትልቁ ምክንያት ቤቢን የወለድኩት ተጋሽ ደረጀ ነው ብላ ስትላት ዳጣም እንግዲህ ጠብር ግፍ ብላ በድንጋጤ ራሷን መቆጣጠር አቃታት። እውነት ለመናገር በጣም ታሳፍሪያለሽ። እውነት እሱ ብቻ ይህንን ያክል የእውቀት አስተማሪ ይህንን ያክል ስህተቱን እየተቃጠለና እየተጸጸተ ነው ብዬ አስብ ነበር። ተመልሳችሁ ሌላ ስህተት ገብታችሁ እማዬ ማርታን እንደዚህ ማድረጋችሁ በጣም ታሳፍራላችሁ ብላ እውነቱን ተናገረች። ዳጣ ከሚባለው በላይ ራሷን መቆጣጠር ቢያቅታትም መጨረሻ ላይ ግን እጅጉን በጣም በሚያሳዝንና በሚገርም ሁኔታ ወይዘሮ ማርታ የሰራችው ስራ ከምንም በላይ ስህተትና አደገኛ ነገር እንደሆነ እያወቀች መጣች። ሰላም ሰላም! ውዴት ከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቅ የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች ክብር በሉልኝ። ዳጣ እጅግ በጣም በሚያሳዝን ሁኔታ ያልጠበቀችውን ትልቅ መርዶ ሰምታለች።
ወደ ወይዘሮ ሰላም ጋር ሄዳ እንደለመደችው እማዬ ናፍቀሽኛል፣ ግን እዛ ቤት የተፈጠረው ችግር በጣም ከባድ ነው። አባዬም እንደታሰረ ታውቂያለሽ። እሱን ለማየት በጊዜ መሄድ አለብኝ። ግን እነግርሻለሁ ብለሻልሽ ጉዳይ ምንድን ነው ብላ ጠየቀቻት። እነግርሻለሁ ብላ ያለቻትን ጉዳይ ስታፈርጥላት እጅጉን በጣም ራሷን መቆጣጠር አቃታትና ዳጣም በድንጋጤ ትናለች። አቢጌል እንግዲህ ለባብሳና የፍርድ ቤት የሚያስፈልገውን ወረቀት ይዛ ልትሄድ ስትል ውሀዬ ሰተት ብላ መጣችባት። ኤቢ አባዬሳ የት ሄዶ ነው ብላ ስትጠይቅ እንዴ አባትሽን አሁን ነው እንደምትጠይቀው? እስከ ዛሬ ድረስ የት ነበርሽ? እንደ ዝምታ ያለሽ ብላ አለቻት። እንዴ ብዬ አባዬ እንደ እስከ ዛሬው ስራ ሄዶ ይመጣል ብዬ እየጠበቅኩ ነው። አባቴ ግን በጣም ናፍቆኛል ብላ መናገር ጀመረች። አባትሽን ተወጀዋለሽ አለቻት። እኔ መወዳትም ምጥንም ብቻ ነው፣ አባዬ እኮ አባት ነው ብላ አለቻት። አቢጌልም እናቴ አንቺን አንዳንዴ ትኩረት አድርጎ ለሚረዳኝ ሰው እውነት ለመናገር ሌላ ሰው የዋጥሽ ነው የሚመስለው። በያሁን ዞር በይልኝ ብላ አለች። እምብያው ወዴት ነው የምትሄዡ? ከአንቺ ጋር መሄድ አለብኝ ብላ ግግም ስትልባት ስሚ ውሀዬ ኔ ቆንጆ አባቴን ዛሬ አመጣዋለሁ ቤት፣ ስለዚህ ትደሰቻለሽ ብላ አለቻትና ሳማ አድርጋ ከዛ ከክፍል አስወጥታት ሄደች። ወይዘሮ ማርታ አልጋ ላይ ተኝታ ስለ አቶ ደረጀና ስለ እህቷ መጥፋት እያሰበችና በጭንቀት ሰላምና ፍላጎቷን አታ በጭንቀት እያበደ ትገኛለች። በተደጋጋሚ እዚህ ቤት ምንድን ነው እየተሰራብኝ ያለው? ምንድን ነው እየሆነብኝ ያለው ብላ በጣም ሀሳብና ችግር ውስጥ ገብታ አቢጌል ደረጀ በሚገርም ሁኔታ ስሜ ማየ አባዬን የፈለገ ይሆናል እንጂ ነጻ አወጣዋለሁ፣ እመኒኝ፣ ይሄ ደግሞ ቃሌ ነው። አባቴ 100% እኔ ላይ ኮርቶብኝ አባዬን ከሚባለው በላይ ነጻ ካላወጣሁት የምታዩ ይሆናል። አባቴን ነጻ ካወጣሁ በኋላ አክስቴ ግን በጣም ወንጀለኛ ስለሆነች ይሄንን ሁሉ ወንጀሏን ማስረጃ ተጠቅሜ እስር ቤት ነው መወረውራት ብላ አለቻት። ጥርቁ ቀርቶብኝ በኮነነኝ። አሁን ከተገኘች በኋላ እንደፈለግሽ ታረጊያታለሽ። እኔ አሁን 100% የምፈልገው ነገር መድንም እኮ ብጮህባት ምን ብልባት እህቴ ነች፣ ልጠላት አልችልም። ውሃ በተደጋጋሚ ብታስቀይምሽ ከእህትሽ ልትቆርጫ አትችይም። ስለዚህ እንደዛ ማለት ነው ኤብዬ፣ የተረዳሽኝ አይመስለኝም ብላለች። ተረድችሻለሁ አክስቴ፣ ግን ረጅም መንገድ እንደምትሄድ እወቂ። በፔሳ ራሷን ደም ካደማች በኋላ ስልክ ደግሞ ቁጥር ያወጣችው በአርቾን ነው። ይህን ሁሉ መረጃ ከምትዩና ከምታስቢው በላይ አዘጋጅቻለሁ ኤብዬ። እንግዲህ አባትሽ ካመነብሽ ምንም ልል አልችልም። ሲቀጥል ደግሞ መዲ ይህን ያክል ርቀት የሄደችው ደረጀ ምን አድርጓት ነው የሚለው በአይምሮዬ እየተመላለሰብኝ ነው ብላ አለች። ኤቢ ወደ አባቷ ጋር ሄደችና አባዬ ነገ ፍርድ ቤት ላይ ትቀርባለ፣ ግን የመድኃኒትና ያንተ ሪከርድ ምን እንደሆነ መስማት ፈልጋለሁ። ያ ካልሆነ ግን መረጃውን ለሰጡ ሰዎች እኔው ራሴ መስማት እገደዳለሁ ብላ አለችው። ከዛ እባክሽ ኤቢ ይህ እኮ ዛቻ ምናምን ነው፣ ሌላ ምንም ነገር አላደረገችም። እኔም ደግሞ ከልጆች ራቂ፣ ከትዳሬ ራቂ፣ በቃ የዘወትር የምታያት ባህሪዋን እንትን ለማለት ነው እንጂ ሌላ ምንም የተለየ ነገር የለም ብሎ ሲመልስላት አቢጌል እንግዲህ አባቷን 100% ስላመነችው እሱም ይሄ ውሸት እየዋሸ ይገኛል ማለት ነው። መጨረሻ ላይ ኤሪጌ አቤት አባቤ፣ እንደው የማርቲስ ነገር ምንድን ነው? እስከ መጨረሻው በቃ እንደዛ አድርጌ እኔ ለሷ አልገባትም፣ ጎዳኋት፣ አሰቃየኋት፣ የማይገባትን ነገር አደረግኳት አይደል? በጣም የማሳፍር አባት ነኝ እኮ እያላል። አባዬ አንተ አሳፋሪ አይደለም። በዳጣ ላይ አንዴ የተፈጠረው ነገር ተፈጥሯል። አንተ ግን ከዚህ እስር ቤት ከወጣ በኋላ ዳጣ ልጅህ እንደሆነች ሁሉንም ነገር ለማየ ትነግራታለህ። ከዛ ያለውን ችግራችሁን እንድትፈቱ እፈልጋለሁ። አሁን ግን ከዛ አወጣለሁ። መድኃኒትንም አባቴን እንደዚህ እስር ቤት ይሄን ያክል ጊዜ እንደከሰሰችውና
እንትን እንዳለችው የእጇን እሰጣታለሁኝ ብላ በድጋሜ ተናገረች። አርጆንን ጠራችውና ስልኳን አስቀምጣ የምትፈልገውን ድምጽ እንግዲህ ከአርጆን ትወደኛለህ፣ ታፈቅረኛለህ፣ ያንተ መሆን ፈልጋለሁ እያለች እያሰማመጠች የምፈልገውን ነገር 100% ላይ እንትን ብላለች ማለት ነው። ሌላውና እጅግ በጣም የሚገርመውና የሚደንቀው ነገር ከሚባለው በላይ ዋጋና መስዋዕትነት የከፈለችው ጀግናና አንበሳዋ አቢጌል እንግዲህ ውጤቷን ትልትል ቆርጣ በመነሳቷ እንዲሁም የምትፈልጋቸውን መረጃዎች በጥበብ በማግኘቷ አባዬ ካሁን በኋላ ሁላችንም ደስተኛ እንሆናለን፣ እማዬም እውነቱን ሰምታ እኔም ቃዲስን አግብቼ አንተም ደስተኛ ህይወት ሁነህ በቃ የምትፈልጋትን አቢጌል ሁኜ የምታየኝ ይሆናል፣ እኔም ተመርቄ ስራ ይዤ እያለች ብዙ ነገር አለችው። እሱም የኔ ልጅ ሁሉም ነገር ይሳካል፣ እንኳንም ወለድኩሽ፣ እንኳንም አስተካከልኩሽ፣ እንኳንም ደከምኩብሽ እያለ እሱም ለአቢጌል የከፈለው ዋጋ ዛሬ ላይ ጥሩ ነገር ሆኖ ሲያዩ በጣም ደስተኛ ሆነ። ውሃና ምጥን እንደለመዱት ወደ ጨዋታቸው እየቀጠሉ ይገኛሉ። ገዜና ለዛ በከባድ ፍቅር ውስጥ ከመግባታቸው በላይ አቻ የሚባል የገዜ ጓደኛ ወይንም የእህቱ የሚስቱ ባል መጥቶ እህቴን አንተ አስረግዘህ እንደዚህ እንድትጫወትባት አልፈልግም ከምትለውና ከምታስበው በላይ ያንተ ልጅ ተሸክማ እህቴ አንገቷን ደፍታ የሀገር መሳቂያ አትሆንም። ቀጥ ለጥ ብለህ ከእህቴ ጋር ህይወትን ትመሰርታለህ ወይስ የገዛ ልጇን ራስ ታሳድጋለህ እያለው እያሰቃየው ይገኛል። ለዛም እንግዲህ በር ላይ መጥቶ ይሄ አቻ የሚባል ሰውዬ ስለ ገዜም እየነገራት ስለ እሱም እየነገራት እሷም አንገቷን ደፍታ ስለ ገዜ ባህሪ እያወራች ሳለ በድንገት እንግዲህ ገዜ ሲመጣ አቻም ከፊቷ ተሰወረና በጣም ደነገጠች። እሷም እዚህ ቁመሽ እብድ የሚመስል የምታዋሪው ከማን ጋር ነው? ምን እየሆንሽ ነው? እያለ ቢላትም እሷም ይሄ ነገር እብደት እንዳልሆነ እውነት እንደሆነ እየነገረችው ነበረ። አቻ የሚባል ሰውዬ እንግዲህ አሁንም በድጋሚ ገዜን መጥቶ ልኩን አስበልቶት ሄደ። ናታን ከቤት ሲወጣ ገዜ ቢያንስ እንኳን ቀን ቀን ለመተኛት ሞክር፣ ሁኔታ እኮ ልክ አይደለም። በተለይ ሰሞኑን ትሮጣለህ፣ አቻቻ እያልክ ብቻህን ትለፈልፋለህ። ቆይ የተፈጠረና የሆነውን ነገር ለምን አልነግረኝም? ገዜ ምን ሆነሃል? ሌሊት ቁጭ ብለህ ታድራለህ፣ ቀንም እንደዛው። ስለዚህ ቀን ቀን ሁላችንም ስንገባ ስንወጣ በሩ ከተዘጋ ምንም ነገር አይፈጠርም፣ ሌሊቱን ቁጭ ብለህ ካደርክ ይበቃል ብሎ ሲለው፣ አይ ናታን አንተ ነህ እንደዚህ ያስደፈርከኝ፣ ጠመንጃ ግዛልኝ እያልኩ በተደጋጋሚ ስለምንህ አንተ ግን እያቾፍክና እየቀለድክ ትገኛለህ። ጋሽ እንኳ እስከሚመጡ ድረስ እባክህ ይሄን ነገር ግዛልኝ ብሎ ቢለምነውም ናታን እንግዲህ ጠመንጃ ለመያዝ እኮ ዝም ብሎ አይደለም፣ ብዙ ፕሮሰስ አለው ሲገዛም። ገዜ እባክህ አንተ ልክ ትሆን አይመስለኝም ብሎ ተናገረው ማለት ነው። ዳጣ ከናታን ጋር ቁጭ ብላ ስለ አቶ ደረጀ እያሰቡና እያሰላሰሉ ይገኛሉ። ቃዲስም አባቢን በገንዘብም ቢሆን የወጣው ቢወጣ እኔ ላወጣው ይገባል፣ ካልሆነ ግን እዛ የማውቀው ሰውና ይህን ችግር የሚያወጣልኝ የለም እያለ በጣም ራሱ ግራ ገብቶታል ማለት ነው። ሌላውና አስቸጋሪው ነገር እንግዲህ ከሚታሰበውና ከሚባለው በላይ በጭንቀት ሆኖ እየተረባበሸ ያለው አቶ ደረጀ እዛም እንግዲህ ማርታ ምን ሆና ይሆን የሚል ከባድና አደገኛ ጭንቀት ገብቶበት አቢጌል እማዬም ደህና ናት፣ ምግብም እየበላች ነው፣ ሰላም ናት፣ ምንም ነገር አታስብ እያለች አባቷን ወደ ነበረበት እንዲመለስ ጥረት እያደረገች ትገኛለች። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላማችሁ ብዝት ይበልልኝ።